የዛሬው መልእክቴ አረብ ሀገር ላላችሁ ብቻ እንዲሁም ደግሞ አዲስ ተቀጥራችሁ የምትሰሩ ልትጠነቀቁት የሚገባ እንዲሁም ደግሞ እኔ ከደረሰብኝ ነገር ለእናንተ ላካፍላችሁ ነው ማለት ነው ዛሬ የመጣሁት። ሰላም ቤተሰብ እንዴት ናችሁ? እንግዲህ ይሄ የምታዩት የኔ እቃ ነው። ማዳሞች በጣም ብርቅስቅስ አድርገው ሲፈትሹት የነበረው ማለት ነው። ይህም ደግሞ በሌብነት ተጠርጥሬ ማለት ነው እና ላካፍላችሁ እኔም ከደረሰብኝ እንዲሁም ደግሞ እናንተ ለወደፊቱ ጥንቃቄ እንድታደርጉ በማለት ነው ይህን ቪዲዮ ይዤላችሁ የቀረብኩት ማለት ነው። እንግዲህ የዛሬ 5 ወር ብቻ ሰኔ አካባቢ ነው ወደ ሀገሬ የመጣሁት ማለት ነው። ይህም ደግሞ ሰርቀሻል በመባል ከማዳሞቼ ጋር ተጣልቼ ነው ማለት ነው የመጣሁት። ችግሩ ምንድን ነው? የሚሄዱበት ገጠር አካባቢ አለ። በተደጋጋሚ በነገራችን ላይ ሌባ ይሉኛል ማለት ነው። ሌባ ይሉኛል ማለት የሆነ ነገር ከጠፋ አንቺ ነሽ ነው የሚሉት እንጂ ሌላ ሰው ወስዶታል አይሉም ማለት ነው። እና እናታቸው አለች፣ እንዲሁም ደግሞ የየራሳቸውን የቻለ ደግሞ ልጆች አሉ፣ ሚስት ያላቸው ማለት ነው። የእነሱን ነው እየገባው የማጸደው፣ የፎቅም ምድርም ነው የማጸደው ማለት ነው። እና ምን ተፈጠረ? አንድ ቀን መዝራዓ የሚሉት አለ ማለት ነው። እና መዝራዓ የሚባል ቦታ ሄድን። እዛ በ2 ሳምንት በ3 ሳምንት አንዴ እንደዚህ እንሄዳለን ማለት ነው። እና ያኔ ነው ችግሩ የተፈጠረው ማለት ነው። እና ያኔ ምን ችግር ተፈጠረ? ሄደን ስንመለስ የሴትዬ የልጇ ወርቅና ብር ነው ጠፋ የተባለው ማለት ነው። ቢያንስ ወደ 300,000 ምናምን የሚያወጣ ወርቅ ነው ጠፋ የተባለው እና ብር ማለት ነው። እና እሱ መጥቶ ሲፈትሸው ብሩንና ወርቁን አላገኘውም። ቀጥታ ወደኛ ነው የመጡት። እኛ ሰራተኞች አለን። ያው ሰውየው 3 ሚስት ምናምን አለ። 2 ሚስቶቹ ደግሞ ቤትና ቤት አጠገብ ናቸው። የዛ ሰራተኛ በሙሉ አለ እና በብዛት ደግሞ እኔ ጋር ነው ያተኮሩት ማለት ነው። ያው እኔ ጽዳት ስለሆንኩኝ የገባውም ስለማጸዳ ማለት ነው። ግን ወርቁና ብሩ የተሰረቀ ጊዜ እኔ አብሬ ነበርኩ፣ ከነሱ ጋር አብሬ ነበርኩ ማለት ነው። እና ቀጥታ መጥተው ምግብ ምሰራለች ጓደኛዬ ማለት ነው። የእሷን ስልክና የኔን ነው ቀጥታ ወሰዱትም ምንም ነገር አላገኙም። በመነገው ፖሊስ ጣቢያ ወሰዱንና ያው ፖሊሶችም ደግሞ ከኛ ምን የሚያረጉት ነገር የለም። እና እኔን ምንድነው ያሉኝ? ሌላ ሰው አስቀጥረሽ ነው አንቺ ነሽ ያስወሰርሽው ነው ያሉኝ ማለት ነው በሌለውበት። እና ያ ነገር ነው የተፈጠረው። እና ብዙ ጊዜ እስከ 15 ቀን ነው ቤት ተዘግቶብን የነበረው በእኔና በአንዲት ጓደኛዬ ማለት ነው ምግብ የምሰራው። እና እንደዛ ተፈጠረ። እና ደግሞ የዛኛ እኛ ስንሄድ ደግሞ የመዝራዕ የሚባል ወንድሙ አለ፣ የነሱ የልጃቸው ማለት ነው። እሱ አለ፣ እንደገና አባታቸው አለ። እነሱ ባሉበት ነው እንግዲህ እኔ ሌላ ሰው ሄድና ወርቅና ብር ሰርቀና ብዬ ሰው የላኩት ማለት ነው። አንዳንድ ሰው አስተሳሰብ ግን እመቤቴን። እና ግን እኔ እግዚአብሔር ይመስገን ክብሩ ይስፋ ለመድኃኔዓለም ብቻ ቃል የለኝም። እመብርሃኑ ላልኛለች እውነት ከብዙ ነገር ነው የጠበቀችኝና ወይም ደግሞ ከዚህ ጠብቃኛለች። እና ያኔ ካሜራ ቢኖር በቤቱ እዚህ ደረጃም አልደርስም ነበር። እና ከዚህ በፊት እንደዚህ 200 ብር ጠፋና ያን 200 ብር ግን ሴትዮዋ ናት ስትወስድ ያየሁት ከባሏ ኪስ ኬንዶራ የሚሉት አለ። ከዛ አውጥታ ስትወስድ አይቼዋለሁ መብርሃንን። እና እሷ የሆነ ነገር ባነሳች ቁጥር እኔን አይሉኝ እሷን አይሏትም እኔን ነው የሚሉኝ ማለት እና ያ ወርቅና ብር ሲጠፋ ደግሞ የተባልኩት እኔ ነበርኩኝና ፖሊስ ጣቢያ ወሰዱን። ስልካችንን በሙሉ አስመረመሩ። ፖሊስ ጣቢያ ወስደን ስልካችንንም እኛም ራሳችን ሂደን ግን ምንም አይነት ወንጀል አላገኙብንም እኛ ጋር ማለት ነው። እኔ ጋም ቢሆን ሞር ደግሞ ወደ እኔ ነው ያተኮሩት እነሱ ማለት ነው። እና ከዛ እነሱ ፖሊሶችም እነሱ ደግሞ እንድንቀጣ ቅጡልን ነው ብለው ያሏቸው። ከዛ ፖሊሶች ደግሞ እነሱ ጋር ምንም አይነት ነገር እስካላገኘን ድረስ እነሱን ልንቀጣቸው አንችልም ብሎ መለሳቸው። ከአንድም 2 ነው የወሰዱን ፖሊስ ጣቢያ ማለት ነው። እና 15 ቀን ነው እንግዲህ በአንድ ቤት ውስጥ እንዳትወጡ ከቤት ያው እንድንሰራ ነበር የፈለጉ። ግን እኔ ደግሞ መስራት አልፈለኩም። ምክንያቱም
ያ ነገር ወርቅና ብር በጠፋ ደግሞ በሳምንቱ የሰውየው ሚስት የሰውየው ዘመድ አለች እህቱ በ2 ሳምንት እንደዚህ በሳምንት አንዴ ሁለቴ እንደዚህ የምትመጣለች እና እሷ ኢራን ልትልክ ልብስ ገዝታ አስቀምጣለች እዛና 3 ሚስት ነው ያለው በነገራችን ላይ ሰውየውና 2 ሚስቱ ይቀራረባሉ እና ያችኛው እህቱ ወዛችኛው ሚስቱ ላይ ሄደች። ያው ቤትና የተለጣጠቀ ነው ቤቱ ማለት ነውና ከዛ ሄዳ ስትመለስ ልብሱን አጣችሁ። ከዛ ማን ትላለች? እኔን አለች ያቺ ሴትዮ ማለት ነው። አንቺ ነሽ ወሰድሽው አለችኝ መብርሃንን እና እኔ አልወሰድኩም አልኩ። ግን አላመኑም። ገብታችሁ ፈትሹ አልኩ። እነሱም ደግሞ ምንም ሳይሉ ገብተው እንዳለ ልብሴን ሁሉ እንትን ብለው አዩ። ግን ፈልገው አጡት። የእሷ የሴትዮዋን ቀሚስ ማለት እንግዲህ ያን የሴትዮዋ ልብስ የአማቷ ያቺ የወንድሟ ሚስት ሰደው ማን ነው ሰደው እግዚአብሔር ነው የሚያውቀው አላቅም እኔ እና ያ ነገር ተፈጠረ። ከዛ እኔ በቃ እኔ ካሁን በኋላ አልሰራም ብዬ ደመደምኩኝ ማለት ነው። አቋረጥኩ። ያው መጀመሪያ ያ ወርቅና ብር ሲጠፋ እውነቱ እስከሚረጋገጥ ልስራ ብዬ ቁጭ ብዬ ነበረ። ከዚህ በፊትም ብር ሲጠፋም ካሜራ አርጉ እኔ ኃላፊነት አልወስድም። የሆነ ነገር ቢጠፋ መብርሃን ብዙ ጊዜ ይጠፋል ብር ማለት ነው። አላቅም ማን እንደሚወስደው መብርሃን በምታውቀው ማለት ነው። እና እንደዛ ሲባል ሰዎች እንትን አሉ። ያ ብርም እንደጠፋ ቀረ፣ ሳይገኝም ቀረ። ያ ልብስም ጠፋ። ልብሱንም እኔ ጋር እንትን ሲፈልጉት አጡት። እንደውም ጓደኞቼ በእኔ የተነሳ ተላቅሰው መብርሃንን ድራማ ነበረ እግዚአብሔርን ድራማ ማለት ነው። እና ጓደኞቼ አብረው እኔ ሳለቅስ አልቅሰው እኔ ስከፋ ተከፍተው መብርሃንን ብቻ እዚህ ደረጃ ደርሶኛል። ሀገሬ አስገብቶኛል። መብርሃንን ኪዳነ ምሕረት ለሀገሩ አብቅታኝ ደጇን ረግጫት እዚህ ደረጃ ደርሶኛል። ሂጄ ከደጇ ጸሎቴን እንዳደርስ ለሀገሬ አብቅታኛለች። እንዲሁም ደግሞ በጣም የምወዳቸው ጓደኞቼ እውነት ብቻ ሁሉም ጓደኛ አይደለም። እኔ ሳለቅስ አልቅሰው ያ ነገር ሲፈጠር አብረው ነበር ያለቀሱት ማለት ነው። እና እህቶቼ ካሜራ አትጥሉ፣ ራሳችሁን ጠብቁ፣ ሰው አትመኑ። ማርያምን አረቦች የፈለገውን ያክል ቢወዷችሁ ማለት ነው የፈለገውን ያክል ቢወዷችሁ በጣም መጥፎዎች ናቸው በጣም ማለት ነው። እና እኔም ባላደረግኩት ነገር ያው እኔ ራሴ ነኝ በእርግጠኛ አልሰራም ብዬ ከዛ ቤት የወጣሁት ራሴ ነኝ። አገሬ መግባት ፈልጋለሁ ብዬ ነው። ግን እነሱ ምንድን ነው ያደረጉት? ብሎክ ነው ያደረጉት። ግን አንድ ቀን እግዚአብሔር ዋጋቸውን ይከፍላቸዋል። አንድ ቀን ማለት ነው። እንባይም ወድቃት ቀን። እኔ መጥፎ ነገር አልመኝላቸውም። ግን እውነተው ታውቆ የኔም እውነት ታውቆ እንዳልወሰድኩ አውቀውት እንዲጸጸቱ ብቻ ነው የምፈልገው። እና ብዙ ሰው ሳማክር ነበር ያኔ እንደዚህ ክሰሻቸው ምናምን። ከዛ እኔም ኦንላይን አለ የሚከሰስ በሱ ከሰስኳቸው። ግን የደረሳቸው ሊሄድ አካባቢ ነው ሊቆረጥልኝ አካባቢ ደሞዝ ራሱ ሳይሰጡኝ ሊሄድ ስል ነው ራሱ በረራዬ እንደ 6 ሰዓት ሊሆን 5 ሰዓት መጥተው እየሰጡኝ ማለት ነው። የምፈልገውን ነገር ራሱ መግዛት ራሱ አልቻልኩም ነበረ። በእርግጥ ያንንም ደግሞ እኔ እንድሰራ ነበር እኔ አልፈልግም ብዬ ነው ማለት። ምክንያቱም እናንተ ከአንድም ሁለቴ እንደዛ ስትባሉ ባላደረጋችሁት ነገር በጣም ይቆጫችኋል፣ በጣም ይጸጽታችኋል። እና የምፈልገው ነገር ያው ሀሳቤ ያላለቀም፣ ግን ቪዲዮ ከሚያልቅባችሁ ስትሰሩ ካሜራ ያለበት ቤት ስሩ። ካሜራ አትጥሉ። ብዙዎቻችሁ ካሜራ ያለበት ቤት አልሰራም ትላላችሁ፣ ግን እንዳትሸወዱ። ያኔንም ካሜራ ቢኖር ኖሮ የወሰደ ሰው ይታወቅ ነበር። እኔ ባይኔ አይቼ እንኳ እሷ ናት የወሰደችው ብዬ ስል እንኳ አላመኑኝም፣ መብርሃንን አላመኑኝም ማለት ነው። ግን ክብሩ ይስፋ ለመድኃኔዓለም። ነጻነቴ ምንም እንዳላደረኩ ስለሚያውቅ እግዚአብሔር ደግሞ በሰላም እቅፍ ድግፍ አድርጎ ሀገሬ አስገብቶኛል ማለት ነው። እና ጓደኞቼን በጣም የምወዳቸው በጣም ለእነሱ ቃል የሌለኝ ማለት ነው። እዚህ ጋር የሸፈንኳቸው ሙስሊም ስለሆኑ ቅር ይላቸዋል ብዬ ነው ፎቶቸውን እየደበኩት ማለት ነው። ልብ ቅርጽ ያረኩበት በጣም ነው የምወዳቸው። በጣም የዛኔ የደረሰብን ጊዜ ችግሩ የደረሰ ጊዜ ሳለቅስ አብረውኝ አልቅሰው ከሚበሉት ምግብ እያመጡ እያካፈሉኝ ብቻ እኔ እንጃ። መድኃኔዓለምን ለእነሱ ቃል የለኝም። መድኃኔዓለም ቤዳችሁበት ሁሉ ቸር ይግጠማችሁ። በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ። እውነት ከሚበሉት አካፍለውን ነበረ የኔ ሰዎች ምግብ እንዳሰጧቸው ምግብ እንዳትበሉ ብለው መጨረሻ ላይ ክሱ ሲደርስባቸው ነው ለምንድን ነው እየገባችሁ ማትበሉት ብለው የተቆጡት ማለት ነው።
ጓደኞቼ ግን እኛ ስንበላ እነሱ ላይበሉ ነው ወይ ብለው እያመጡ ከሚሰጣቸው እንኳ ቀንሰው ነበር ለእኛ አብረውን የሚበሉት ማለት ነው። እና አንዳንድ ጓደኞች መልካም ጓደኞችም አሉ። እና መልእክቴ ምንድን ነው? ተጠንቀቁ፣ ስትሰሩ ተጠንቀቁ። ካሜራ ያለበት ቤት ስሩ ማለት ነው። እና ተደጋግማችሁ የሆነ ነገር ካላችሁ ደግሞ ከዛ ቤት ወጥታችሁ ሌላ ቤት መቀየር ይኖርባችኋል ማለት ነው። የእኔ እጣ እንዳይደርሳችሁ ማለት ነው። እና እኔ የደረሰብኝን ባወራው ከአንድ ሰዓት በላይ ይሆናል። ግን ምንድን ነው ያው ደቂቃ ላለማብዛት ለእናንተም ደግሞ እንትን እንዳላችሁ ነው እንጂ እኔ የደረሰብኝን በቃ ያለውን ነገር አንድ ባንድ ልንገራችሁ ካልኩኝ ከአንድ ሰዓት በላይ ይሆናል ማለት ነው። እኔ አጠር በማለት ግማሽ ግማሹን ነው የነገርኳችሁ ማለት ነው። እና እንድትጠነቀቁ ካሜራ ያለበት ቤት ብቻ ስሩ። መብርሃን እንደዛ እንምላችሁ። ስለተከታተላችሁኝ አመሰግናለሁ። ባይ